ብዙ ብር የለኝምና ባለ 10 ቲክነስ አረቢያን መጅሊስ ባዝ ይሻለኛል ወይስ ፍራሽ ከነ ፍራሽ ልብሱ ማዘዝ ይሻለኛል ብለው የሚጠይቁኝ ብዙ እህትና ወንድሞች አሉ። ለነሱ ምላሽ ይሆናል ብዬ ሰላሰብኩኝ ማለት ነው። ዛሬ እንደምታዩት ይሄንን የምታዩትን አረቢያን መጅሊስ በዚህ በምታዩት ቦታ አንጥፍ ያለው ማለት ነው። ይሄ የምታዩት አረቢያን መጅሊስ ይሄ ቦታ እንግዲህ 6 ሜትር ከግማሽ ነው ማለት ነው። 12 ቲክነስ ነው። ይሄ አረቢያን መጅሊሱ ደግሞ ባለ 10 ቲክነስ ነው። ግን ልዩነታቸውሳ ምንድነው? እንዴት ነው? ዋጋቸውስ እንዴት ነው ብላችሁ ለምትጠይቁት እህትና ወንድሞቻችን ዛሬ ምላሹን ለእናንተ በደንብ አስረዳችኋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ መከታተል ነው ማለት ነው ተመልካቾቻችን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቾቻችን። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬም ይዤላችሁ የመጣሁት ልክ እንደተለመደው ለቻናሌ ተከታዮች ያምራሉ፣ ይመቻሉ፣ ይመርጧቸዋል፣ ያዟቸዋል፣ ይጠቅሟቸዋል ብዬ ያሰብኩትን ምርጥ ለእናንተ ጠቃሚ የሆኑትን የቤት እቃዎች ከነሙሉ ዋጋቸው ነው ማለት ነው ተመልካቾቻችን። ይዤላችሁ የመጣሁትም 3 አይነት እቃ ነው ማለት ነው ዛሬ። እሱም እንግዲህ አረቢያን መጅሊስ ባለ 10 ቲክነስ ብዙ ጊዜ ኮመንት ላይ እንግዲህ ትጠይቁኛላችሁ። ባለ 10 ቲክነስ ታሁን በፊትም ሰርቼ አውቃለሁኝ፣ ቪዲዮም ሰርቼ ዋጋውንም ተናግሬ አውቃለሁኝ። አሁንም ደግሞ ዛሬ እንግዲህ አሁናዊ ዋጋ ባለ 10 ቲክነስ ስንት ብር እንደሆነና ተሰርቶ ደግሞ ምን እንደሚመስል እንግዲህ ለቻናሌ ተከታዮች ለማሳየት ባለ 10 ቲክነስ አረቢያን መጅሊስ ይዤላችሁ መጥቻለሁ። ሌላ ደግሞ ባለ 20 ቲክነስ የሚያምር ብሉ ብላክ በጣም የሚያምር አረቢያን መጅሊስ ይዤላችሁ መጥቻለሁ። እንደምታዩት ከዚህ ከመጋረጃ ጋር ማች የሚያደርግ ከዚህ ከመጋረጃው ጋር የሚሄድ እንግዲህ ሌላ አረቢያን መጅሊስ ባለ 20 ቲክነስ ይዤላችሁ መጥቻለሁኝ። ሌላው ደግሞ እዚህ ጋር እንደምታዩት እንግዲህ ቤት ሰርቼ ነው እንግዲህ ቪዲዮውን የጀመርኩት ማለት ነው። እንደምታዩት አዋቅሬ መሰረቱን ጀምሬያለሁኝ። ይሄን የጀመርኩትን መሰረት ደግሞ ምን እንደሆነና ዋጋው ስንት እንደሆነ እንግዲህ ለእናንተ ለቻናሌ ተከታዮች እነግራችኋለሁ ማለት ነው ተመልካቾቻችን። እንግዲህ ለዚህ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ነው ሐሳብ አስተያየታችሁን ጻፉልን። እኛ ጋር ፈርኒቸሮችን፣ አረቢያን መጅሊሶችን፣ የቤት ማስዋቢያ እቃዎችን፣ ፍራሾችን፣ ትራሶችን፣ የትራስ ልብሶችን ማንኛውንም ቤት ማስዋቢያ እቃዎችን ታገኛላችሁ ማለት ነው ተመልካቾቻችን። እንደምታዩት በዚህ ጋር እንግዲህ ተሰርተው የተቀመጡ ወደ ተለያዩ አገር የሚሄዱ መጅሊሶች ናቸው። እነዚህ እንግዲህ ካሁን ከአዲስ አበባ ተጭነው መጥተው እዚህ የተራገፉ ናቸው። ይሄ የምታዩት እንግዲህ በጣም ትንሹ ነው። መጋዘን ውስጥ ደግሞ የተቀመጣለ እንግዲህ ቦታ ስለማይበቃን ትንሹ ነው እዚህ አስቀመጥነው። ስለዚህ እንግዲህ ታምሜ ከርሜ ነበረ። በዛ ምክንያት ብዙ ስራዎች ተደራርበውብኛል። መልእክቶችንም የማልመልስላችሁ የተደራረቡብኝ ስራዎችን ቶሎ በማውጣት ላይ ስለነበርኩ ነው። አሁን እስኪ ከመጅሊሱ በፊት እንግዲህ እዚህ ጋር የዘረጋሁትን ባለፈው ታውን በፊት የሰራሁላችሁ ቪዲዮ ላይ ዘንዘራ አሳይቻችሁ ነበረ። በጣም የሚያምር ዘንዘራ በሁለት እግር የሚቆም ማለት ነው። ይሄ ግን ዛሬ የምታዩት በአራት እግር የሚቆም ዘንዘራ ነው ማለት ነው። ባለፈውን ዘንዘራ ዋጋውን ዘልየዋለሁ ወይንም ደግሞ አጎበሩን ዋጋውን አልነገርኳቸውም ማለት ነው ተመልካቾቻችን። ያልነገርኳቸውም ምክንያት እንግዲህ ያያችሁት አጎበር በቀጠሮ ይዤ የመጣሁት አጎበር ስለሆነ ዋጋው በጣም ተወደደብኝ። ለእናንተ ለቻናሌ ተከታዮችም ይጠቅማችኋል ብዬ ያሰብኩትን ዋጋቸው ቀለል ያሉ ነገሮችን አሳውቃችኋለሁኝ። አጎበር ደግሞ እንግዲህ ባለ 400 የሚሸጥም አጎበር አለ በገመድ የሚታሰረው። ዋናው ፍላጎታችን ከቢምቢ ራሳችንን እንዲከላከልልን ስለሆነ በ400ም ተገዛ ቢምቢ ይከላከላል፣ በ500ም ተገዛ ቢምቢ ይከላከላል፣ በ7000ም ተገዛ በ10000ም ተገዛ ቢምቢ ስለሚከላከል በጣም የተጋነነ ዋጋ ስለነበረ የተገዛበትም ዋጋ በጣም ትልቅ ስለነበረ የዛን ዋጋ አልነገርኳችሁም ማለት ነው ተመልካቾቻችን። ግን ከፈለጋችሁ እኛ ጋር አለ በቀጠሮ እንግዲህ ማዘዝ ትችላላችሁ። የዛ ዋጋ እንግዲህ ወደ 9700 ብር ነው ማለት ነው ተመልካቾቻችን። ለዛም ነው ሳልነግራችሁ ያለፉት የዛ ዋጋ። ዛሬ ግን ዋጋው መሐከለኛ ግን በጣም የሚያምር በአራት እግር የሚቆም እንደምታዩት የባለፈው ዘንዘራ መሬት ላይ እሺ ብሎ አይቆምም። በጣም ተቸግረን ነበር ያቆምነው። እንደውም ሁለት ሰዎች ከራስጌው ይዘውት ነው፣ ግን አልጋ ላይ ኖርማል ነው ይቆማል። አልጋ ላይ ነበር እኛም የገጠምነው ማለት ነው ወስደን ለደንበኛችን። ግን ዛሬ እንደምታዩት አራት እግር መሬት ላይም ስንፈልግ መሬት ላይ የሚቀመጥ አልጋም ላይ ከፈለጋችሁ አልጋ ላይ የሚቀመጥ ቦታ የማይመርጥ ግን ደግሞ ራሱን ችሎ የሚቆም ባለ አራት እግር ዘንዘራ ደግሞ ዛሬ ለእናንተ ለቻናሌ ተከታዮች ዋጋውም ተመጣጣኝ ነው፣ ያምራል ብዬ ያሰብኩትን ዘንዘራ ይዤላችሁ መጥቻለሁ። መጀመሪያ እንግዲህ እንዳልኳችሁ ይሄን ዘንዘራ ወይንም አጎበር ዘርግቼ እስኪ ምን እንደሚመስል አሳያችሁና የሱን ዋጋ ከነገርኳችሁ በኋላ ወደዛኛው ቪዲዮ እናልፋለን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። በድጋሚ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ነው ሐሳብ አስተያየታችሁን ጻፉልን። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። እሺ ተመልካቾቻችን፣ አሁን በመታወት ሁኔታ እንግዲህ ዘንዘራውን ወይንም አጎበሩን በመታወት መልኩ እንግዲህ ዘርግቼዋለሁ ማለት ነው። ቦታው ላይ እንግዲህ አራት እግር አለው ያልኳችሁ በመታወት መልኩ ነው። በየአራት እግሩ ላይ በየእግሩ ላይ ልብሶችን ሰብሰብ አድርገን አስረናቸዋል ማለት ነው። ይሄም የሚሆንበት ምክንያት እንግዲህ ተመልካቾቻችን ቤታችን
ማታ ማታ ይፈታሉ። ቀን ቀን ግን በምታዩት መልኩ አልጋችን ላይ ይውላል ማለት ነው። እንደዚህ በምታዩት መልኩ ቀን ቀን አልጋ ላይ ሲውል በጣም የራሱ የሆነ የሚያምር ዲዛይን ነው የሚኖረው። እንደምታዩት በዚህ ጋር ልክ እንደ መጋረጃ ነው። ዳርና ዳሩም ልክ እንደ መጋረጃ ነው። ቀን በዚህ መልኩ ይውላል። ማታ ደግሞ ስንገባ እንግዲህ ይህንን ሙሉውን መፍታት እንችላለን ማለት ነው ተመልካቻችን። ባለፈው ያመጣሁላችሁ ባለ 2 እግር ነው። ዛሬ ደግሞ ባለ 4 እግር ማለት ነው። ባለ 2 እግሩ ያው ብዙ ቦታ አይፈጅም ለመዘርጋትም ምን ለማለትም ብዙ ቦታ አይፈጅም። ግን እንደነገርኳችሁ የባለ 2 እግሩ በጣም ዋጋው ውድ ስለሆነብኝ ነው ለዛ መካሻ ብዬ ዋጋውንም ሳልነግራችሁ ዘል እያለፌ ዛሬ ደግሞ ባለ 4 እግሩን እየላችሁ መጣሁት ማለት ነው ተመልካቻችን። ይሄ በምታዩት መልኩ ቀን ቀን እንደዚህ ነው የምናውለው። ልክ ማታ ማታ ሲሆን ደግሞ ተመልካቻችን የራሱ ገመድ ማሰሪያ ያለው ይሄ እንደምታዩት ማታ ማታ በዚህ መልኩ እንለቀዋለን። በዚህም ጋር ያለውን ልክ እንደዛው እንለቀዋለን ማለት ነው። ይሄ እንግዲህ ማታ በሆነበት ሰዓት ነው ማለት ነው። ይሄንኛውንም ልክ እንደዛው እንፈተዋለን ማለት ነው ተመልካቻችን። የራሱ ማሰሪያ ገመድ አለው። ይኸው ተመልከቱት። እዚህም ጋር ያለውን ልክ እንደዛው ማለት ነው እንደምታዩት ነው ማለት ነው። እንግዲህ ተመልካቻችን ማታ ማታ ሲሆን ደግሞ ልክ በዚህ በምታዩት መልኩ አስረን ሰብስበን እንግዲህ ዘንዘራችንን እናስራለን ማለት ነው። አልጋ ላይ ሲሆን ይሄ የምታዩት ቦታ ከታች ክፍት የሚሆነው መሬት ላይ ነው የሚቀመጠው ማለት ነው። ስለዚህ ከዛ አልጋ ላይ አካባቢ ነው አልጋ ላይ የሚሆነው ሲሆን አልጋ ላይ ማለት ነው ተመልካቻችን። ስለዚህ ይሄን ዘንዘራ እንግዲህ ለባለፈው መካሻ ወይንም ደግሞ የባለፈው ዋጋ በጣም ኦቨር ስለሆነብኝ የሚያምር ዲዛይን 4 እግር ላለው እንግዲህ ከፈለጉ የቻናሌ ተከታዮች ዋጋው ተመጣጣኝ የሆነ ነገር ይዤላችሁ ልምጣ ብዬ ነው እንግዲህ ዛሬ ይሄን ይዤላችሁ መጣሁ። አሁን በፊት እንግዲህ የዩቲዩብ ቻናሌን እንግዲህ ለምትከታተሉ እህትና ወንድሞቻችን አይታችሁት ሊሆን ይችላል። ከላይ ያለው እንደዚህ ኤክስ የሆነ መሬትም ላይ ማድረግ የሚቻል አልጋም ላይ ማድረግ የሚቻል በኤክስ ይዤላችሁ መጥቻለሁ። ዛሬ ደግሞ እንደምታዩት በ2 እግር ይዤላችሁ መጥቻለሁ ማለት ነው ተመልካቻችን። ይሄ የምታዩት አሁናዊ ዋጋው እንግዲህ ተመልካቻችን እኛ ጋር የሚሸጠው 3700 ብር ነው ማለት ነው። ይሄ እንግዲህ ለሜትር ከ50 አልጋ ነው። ለሜትር ከ20 ሲሆን ዋጋው ይቀንሳል። ለሜትር ከ50 ሲሆን 3700 ብር ነው ማለት ነው ተመልካቻችን። በዚህ አይነት እንግዲህ ማዘዝ ለምትፈልጉ አረቢያ መጅሊሶችን ስታዙ የተለያዩ እቃዎችን እኛ ጋር ስታዙ ይሄንንም የአልጋ አጎበር ወይንም ደግሞ የአልጋ ዘንዘራ እኛ ጋር አዛችሁ አብረን ልንወስድላችሁ እንችላለን ማለት ነው ተመልካቻችን። እንግዲህ ለመፍታትም በጣም ቀላል ምንም ነገር ማስቸግር ነው ማለት ነው። በተለያየ ቦታ ወስደን ለመገጣጠም ምንም ነገር አያስቸግርም። እንደምታዩት ከላይ በዚህ በምታዩት መልኩ ነው እንግዲህ የሚሰካኩት። እነዚህን ካነሳሳን በኋላ ብረቶቹ የሚተጣጠፉ ናቸው። እንዳለ ተንስተው ተጠቅልለው በአንድ ሻንጣ ውስጥ የሚሆኑ ናቸው ማለት ነው። አሁን ደግሞ እንግዲህ ወደ 10 ቲክነሱ አረቢያን መጅሊሳችን መተናል ማለት ነው ተመልካቻችን። ቅድም በመግቢያ ላይ እንደነገርኳችሁ እንግዲህ ዛሬ ባለ 10 ቲክነስ አረቢያን መጅሊስ አሁናዊ ዋጋውንም አሳውቃችኋለሁ ማለት ነው ተመልካቻችን። 10 ቲክነስ ማለት ውፍረቱ 10 ሳንቲም ነው ማለት ነው። ስለዚህ ባለ 10 ቲክነስ አረቢያን መጅሊስ ባዝ ይሻለኛል፣ ብዙ ብር የለኝምና ባለ 10 ቲክነስ አረቢያን መጅሊስ ባዝ ይሻለኛል ወይስ ፍራሽ ከነ ፍራሽ ልብሱ ማዘዝ ይሻለኛል ብለው የሚጠይቁኝ ብዙ እህትና ወንድሞች አሉ። ለነሱ ምላሽ ይሆናል ብዬ ሰላሰብኩኝ ማለት ነው። ዛሬ እንደምታዩት ይሄንን የምታዩትን አረቢያን መጅሊስ በዚህ በምታዩት ቦታ አንጥፍ ያለው ማለት ነው። ይሄ የምታዩት አረቢያን መጅሊስ ይሄ ቦታ እንግዲህ 6 ሜትር ከግማሽ ነው ማለት ነው ተመልካቻችን። ይሄ 6 ሜትር ከግማሽ እንግዲህ ምን ያክል ብር ይፈጃል የሚለውን ሂሳቡን ሰርቼ ነግራችኋለሁ ማለት ነው ተመልካቻችን። 10 ቲክነስ የሚለው ነገር ምንድነው ለምትሉ እህትና ወንድሞቻችን፣ ቲክነስ ማለት ውፍረት ነው። ይሄ ከመሬት ያለው ከፍታ ነው ውፍረት። ቲክነሱ የሚባለው ይሄ ውፍረቱ ነው ማለት ነው። ባለ 10 ቲክነስ ሲባል ይሄ 10 ሳንቲም ነው። ባለ 20 ቲክነስ ሲባል 20 ሳንቲም ነው ማለት ነው ተመልካቻችን። ይሄ ኢትዮፎም የሚባለው አሁን ሰዓት ላይ ምርጥ የሚባለው የስፖንጅ ፍራሽ ነው ማለት ነው። ከማንኛውም የመፈረሻ ፍራሽ የተሻለና ጠንካራና ኦሪጂናሉ የሚባለው ኢትዮፎም የሚባለው ፍራሽ ነው ማለት ነው። እንደምታዩት እንግዲህ ይሄ ኢትዮፎም ከዚህኛው ከ10 ቲክነሱ አረቢያን መጅሊስ ጋር ሲቀመጥ በመታወት መልኩ ኢትዮፎሙ ወፈር ይላል ወይንም ደግሞ ከሱ በልጦ ይገኛል ማለት ነው። ምክንያቱም ይሄ ኢትዮፎም 12 ቲክነስ ነው። ይሄ አረቢያን መጅሊሱ ደግሞ ባለ 10 ቲክነስ ነው። ግን ልዩነታቸውሳ ምንድነው? እንዴት ነው? ዋጋቸውስ እንዴት ነው ብላችሁ ለምትጠይቁት እህትና ወንድሞቻችን ዛሬ ምላሹን ለእናንተ በደንብ አስረዳችኋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ መከታተል ነው ማለት ነው ተመልካቻችን። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ጻፉልን። አረቢያ መጅሊሶችን፣ ፈርኒቸሮችን፣ የተለያየ የቤት ማስዋቢያ እቃዎችን ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ። ጥራቱን የጠበቀ እቃ ሰርተን ቤታችሁ እናደርስላችኋለን ማለት ነው ተመልካቻችን። አሁን እንግዲህ ኢትዮፎም የሚባለው ፍራሽ እንግዲህ እላው ላይ ወጥቼ ያሳያችኋለሁ። እንደምታዩት ይሄ ፍራሽ በፍራሽ በመፈረሻ ደረጃ በጣም ኦሪጂናል በጣም ምርጥ ጠንካራ የሆነ ፍራሽ ነው። ግን እንደምታዩት እላው ላይ ሲወጣ ወደ ውስጥ የመግባት ባህሪ ያለው ይሄም ባህሪው ደግሞ እንግዲህ ተመልካቻችን ከቀን ወደ ቀን ወደ ታች እየቀነሰ ይሄዳል።
2 ዓመት ወይንም ደግሞ ዓመት ከግማሽ ካገለገለ በኋላ በጣም ወደ መሬት ይጠጋል ማለት ነው። ይሄ እንግዲህ እንደነገርኳችሁ ኢትዮጵያ ላይ አለ ከተባሉ ፍራሾች ምርጥ የሚባለው ኢትዮፎም ፍራሽ ነው ማለት ነው። በጣም ጠንካራ ነው። ከአዲስ አበባ ይሄ ሁላ የምታዩት አረቢያን መጅሊስ እዚህ ጋር የምታዩት መጅሊሶች ተጭነው ሲመጡ ገመድ የሚታሰረው በምታዩት ፍራሽ ነው። ይሄ ከላይ ተደርጎ ገመድ ይታሰራል፣ ምክንያቱም የመነሳት ባህሪ ስላለው። ግን ሆኖም እንደምታዩት ነው። ላው ላይ ስትቀመጡ በምታዩት መልኩ በላው ላይ ስትቆሙ በምታዩት መልኩ ነው። ግን ውፍረቱ እንደነገርኳችሁ ከዚህኛው ከመጅሊሱ ይበልጣል። አሁን እንግዲህ ሲረገጥ እንደምታዩት ነው። እዚህ ጋር ቆምኩ ለምሳሌ ቀጥ ብዬ ከዛኛው በታች አደረኩት ማለት ነው። እዚህ ጋር ያለውን ከሱ በታች ወደ ታች ወደ መሬት የምዶለው ምንም ነገር የለም። ወደ ታች የሚሰርግ ወደ ታች የሚገባ ነገር የለውም ማለት ነው ተመልካቻችን። ይሄ እንግዲህ 1 ዓመትም ተጠቀምነው 2 ዓመትም ተጠቀምነው የምንጠቀመውን ያመት ተጠቅመን ለዛውም ይሄ ልብሱ አስጠላን፣ ደበረን፣ ልብሱ ቆሸሸብኝ፣ ተቀደደብኝ፣ የሆነ ነገር ሆነብኝ ብለን ካሰብን ልብሱን ብቻ ነው አውልቀን የምንቀይረው፣ እሱንም በቀላል ዋጋ ማለት ነው። ይሄ ኢትዮፎሙ ግን አንድ ልብስ አያስፈልገንም፣ 3 ቅያሬ 2 ቅያሬ ልብስ ያስፈልገናል ቤት ውስጥ ማለት ነው። ከዛ በተረፈ ደግሞ እሱ ከቀን ወደ ቀን ልብሱ ስፖንጁ ውስጥ ያለው እየቀነሰ ይሄዳል። ስለዚህ 2 ዓመት ስንቆይ ሙሉ ስፖንጁን እንቀይራለን ከነፍራሽ ልብሱ ማለት ነው። ይሄን ግን እዚህ ጋር የምታዩትን በቀላል ብር ልብሱን ከላይ ያለውን እንቀይራለን። በቀላል ብር ልብሱን ከላይ ያለውን ከቀየርን በኋላ ውስጥ ያለው ቦንድድ ግን እንደዚሁ እንዳለ አሁን እንዳለው ነው ማለት ነው የሚሆነው። ይሄ ያነጠፍኩበት ቦታ 3 ፍራሽ ይይዛል ብዬ ነው የማስበው ማለት ነው ተመልካቻችን። እሱንም ደግሞ እንግዲህ ለማሳየት ያክል በዚህ ጋር በምታዩት መልኩ እንደዚህ ይሄንን ባነጥፈው እዚህ ጋር ይሄ እንግዲህ እንደምታዩት ተመልካቻችን ይሄ እዚህ ጋር 1 ፍራሽ ነው ብለን እንያዘው። ከዚህ ከዳር ጀምሮ እስከዛ ድረስ ይዟል 1 ፍራሽ። ከዛች አሁን ከፍት ካለችበት እስከ ግድግዳው ድረስ ያለችው 1 ፍራሽ እንደዛ አስጠግታ ትይዛለች። ስለዚህ ወደ ላይ 2 ፍራሽ አስጠግቶ ይይዛል። ስለዚህ የምታዩት ከዛ ጋር ጀምሮ እስከዛ ድረስ ያለው 2 ፍራሽ ማስተኛት ይችላል ማለት ነው ተመልካቻችን። ስለዚህ ይሄ ማለት 3 ፍራሾችን ይይዝልናል ማለት ነው። ስለዚህ ዋጋ የምናወዳድረው እንግዲህ ይሄን የምናውን አረቢያን መጅሊስ ከ3 ፍራሽ ጋር ዋጋው የትኛው ይበልጣል የሚለውን ነገር ነው እንግዲህ የምነግራችሁ ማለት ነው ተመልካቻችን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ሁሱ ቲዩብ ጋር መታችሁ እቃ ማዘዝ ብቻ አይደለም፣ እናንተ የምትፈልጉትን መረጃ በትክክል ምን ይጠቅመናል፣ ምን አይጠቅመንም፣ ምን ያዋጣናል፣ ምን አያዋጣንም የሚሉትን እቃዎችን ለእናንተ ሳሳይ ዋጋውንም አወዳድሬ ነው ማለት ነው ማሳወቃችሁ። ለዛ ነው ምርጫችሁን ሁሱ ቲዩብ አድርገው የምላችሁ ማለት ነው ተመልካቻችን። እንግዲህ ይሄን ኢትዮፎሙን እዚህ ጋር እናስቀምጠው። ይሄ አንድ ኢትዮፎም እኛ ጋር የሚሸጠው ተመልካቻችን ከ2200 እስከ 2300 ድረስ ባሉት ዋጋ ነው። ከ2200 እስከ 2300 ብር ኢትዮፎም አሁናዊ ዋጋው ነው ማለት ነው ተመልካቻችን። ከዛ ውጪ የአንድ ትራስ ዋጋ 300 ብር ነው። 3 ኢትዮፎም ካደረግን ደግሞ 3 ኢትዮፎም አሁናዊ የሚይዘው የትራስ አቅም 3 ኢትዮፎም 10 ትራሶችን ይይዛል ማለት ነው። 10 ትራስ እንግዲህ በአሁን ሰዓት ትራሱ ብቻ የሚገዛው ኦሪጂናል ትራስ ከሆነ 300 ብር ነው አንድ ትራስ። ስለዚህ 10 ትራስ 3000 ብር ነው። 3 ፍራሽ እንግዲህ በ2300 ብር ብናስበው ስንት እንደሚመጣ 3 ሲባዛ በ2300 ብር አባዙት ማለት ነው። አንድ የፍራሽ ልብስ 1200 ብር ብንይዝለት ፍራሹን በ2300 ብር ብንይዝ አንድ የትራስ ልብስ 500 ብር ኦሪጂናሉን ትራስ ልብስ ብንይዝ 500 ብር ማለት ነው ተመልካቻችን። ከዛ በተረፈ ደግሞ እንግዲህ ትራሶቹን በ500 ብር ይዘናል። ትራስ ልብሶችን በ500 ብር ትራሱን በ300 ብር ይዘን እነዚህን ተካዮች ሳንጨምር ቤቢውን ብቻ ጨምረንበት ማለት ነው ተመልካቻችን ወደ 20300 ብር ይፈጃል። 3 ፍራሽ ከነ ፍራሽ ልብሱ ከነ ትራስ ልብሱ 20300 ብር ይፈጃል ማለት ነው። እሱም እንግዲህ ይሄ እዚህ ጋር የምታዩት የአረቢያን መጅሊስ መቀመጫ ቦታ ለዚህ ለአረቢያ መጅሊስ ይሄ መቀመጫ እንግዲህ እንደነገርኳችሁ 3 ፍራሽ ቦታ ነው የተቀመጠው፣ 6 ሜትር ከግማሽ ነው። ስለዚህ 20300 ብር ይፈጃል ማለት ነው። ይሄ በምንድን ነው? በፍራሽ እንፈርሽ ካላችሁ እዚህ ጋር ባለው ፍራሽ እንፈርሽ ካላችሁ ይሄንን ይፈጃል ማለት ነው። ይሄ ፍራሽ እርግጠኛ ሆኜ የምነግራችሁ ይሄ ፍራሽ በጣም እኔ ጋር ከሚሸጡት ፍራሾች እኔም በጣም ከምወዳቸው ፍራሾች አንዱ ነው። ግን ይሄ ፍራሽ አገለገለ ቢባል 2 ዓመት ነው። 2 ዓመት ደግሞ የምንጠቀመው ቢያንስ በትንሹ 1 ቅያሬ ልብስ ሊኖረው ይገባል። ልክ ቅድም በነገርኳችሁ መልኩ የ5000 ብር ትራስ ልናስቀምጥለት ትራስ ልብስ ልናስቀምጥለት ይገባል። የ5000 ብር የ1200 ብር ፍራሽ ልብሱን ልናስቀምጥለት ይገባል ለብቻ ማለት ነው። ስለዚህ ቢያንስ ለብቻ የምናስቀምጠው ወደ 8000 ብር አካባቢ ሌላ ቅያሪ ልብስ ያስፈልገዋል ማለት ነው። ስለዚህ 8000 ብር አስቀመጥንለት ማለት እንግዲህ ተመልካቻችን ቅድም ካልኳችሁ 20300 ጋር ሲደመር 28300 ብር አካባቢ ያስፈልገዋል። እሱም እንግዲህ ከ2 ዓመት በኋላ የፍራሽ ልብሱንም የትራስ ልብሱንም እንቀይራለን። ቢያንስ ትራሱን ብቻ ነው የማንቀይረው እንጂ ፍራሹን ጨምሮ የትራስ ልብሱንም የፍራሽ ልብሱንም እንቀይራለን ማለት ነው። እዚህ ጋር የምታዩት አረቢያን መጅሊስ ግን ልብሱን ብቻ ነው የምንቀይረው። መከዳው እንዳለ ነው የሚሆነው። የመከዳው ማለት ይሄ ተካያው እንዳለ ነው የሚሆነው። ይሄ ቤቢው እንዳለ ነው የሚሆነው። ስለዚህ
ቤቢው እንዳለ የሚሆንበት ምክንያት እንግዲህ ተመልካቻችን ታሁን በፊትም ነግሬያቸዋለሁ። እኛ ጋር አሁን የሚሰሩት ፋይበር ቤቢ ናቸው። ታሁን በፊት በቤቢ በኖርማል ስፖንጅ ነበር የምንሰራው። አሁን ፋይበር ነው። ውሃ ቢገባቸው ምንም ነገር የማይሆኑ ንጹህ ፋይበሮች ናቸው። እነዚህ ብዙ አመቶችን ልንጠቀምባቸው የምንችል ማጠብ ከፈለግንም በውሃ ማጠብ የምንችላቸው ጽድት ያሉ ፋይበር ስፖንጆች ናቸው ማለት ነው ተመልካቻችን። ስለዚህ እስከዚህ ድረስ እንግዲህ መጠቀም እንችላለን ማለት ነው ይሄን አረቢያ መጅሊስ። ስለዚህ መጠቀም በምንፈልግበት ሰዓት ይሄ ልብሱን ብቻ አውልቀን መጠቀም እንችላለን ማለት ነው። ስለዚህ እስኪ አሁን የ6 ሜትር ተኩል እንግዲህ አሁን የ6 ሜትር ተኩሉ አረቢያን መጅሊስ ዋጋና የ3 ፍራሽ ልብስ ከነ ሙሉ ትራስና ፍራሹ ያለውን ዋጋ ልዩነት እንግዲህ አጠቃልዬ እነግራችኋለሁ። አሁንም አብራችሁን ቆዩ። እንግዲህ ቅድም በነገርኳችሁ መልኩ 28300 ብር ብያችኋለሁ። አንድ የ3 የፍራሽ ልብስ ከነትራስ ልብሱ ከነፍራሽ ልብሱ መጠቀም ከፈለግን 28300 ብር አንድ ቅያሬ ልብስ ከነትራሱ አዘጋጅተንለት ማለት ነው ተመልካቻችን። እንዳውም ከዛ በላይ ይሆናል። የቤቢውን ልብስ አላሰብኩትም ማለት ነው። ስለዚህ 6 ተኩል እንግዲህ 6 ተኩሉን በ10 ቲክነስ አሁን ዋጋው 10 ቲክነስ አረቢያን መጅሊስ እኛ ጋር የሚሸጠው 1 ሜትር ማለት እንግዲህ ተመልካቻችን እዚህ ጋር ያለችው ናት። እንደምታዩት 1 ሜትር ማለት እቺ እዚህ ጋር ያለችው ናት። ወይንም ደግሞ ይሄ ከዚህ ወደዛ ያለው 2 ሜትር ነው። ስለዚህ 1 ሜትር 7500 ብር ነው ማለት ነው ተመልካቻችን 7500። ስለዚህ እቺ እዚህ ጋር የተነጠፈችው አረቢያን መጅሊስ ጠቅላላ ዋጋዋ 48750 ብር ነው። ባለ 10 ቲክነሱ ማለት ነው 48750 ብር ነው። ቅድም ደግሞ ለዚህ ለቦታ ይበቃናል ብዬ ያሰብኩት የፍራሽ ልብስ ከነትራስ ልብሱ ደግሞ ስንት ነው? 28300 የቤቢ ልብስ ሳይጨምር ማለት ነው ሲቀነስ 28300 ብር። ስለዚህ ተመልካቻችን 20450 ብር ልዩነት አለው። 450ውን እንኳን ብንቶ ለቤቢው ብለን 20000 ብር እንግዲህ ልዩነት ያላቸው መካከላቸው 20000 ብር ነው። እንግዲህ 20000 ብር በሁለት ዓመት እንደነገርኳችሁ ልብስ ቅያሬ ፍራሽ ቅያሬ ሊያመጣብን ይችላል። የ20 ብር ልዩነት የ20000 ብር ልዩነት ነው ማለት ነው መካከላቸው ያለው ተመልካቻችን። ስለዚህ 10 ቲክነሱ ዋጋ እንግዲህ እንደዚህ ማብራሪያ ከሰጠኋችሁ ተመልካቻችን ማዘዝ ያሰባችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። ትራንስፖርት የሚገባበት ቦታ ሁሉ መተን ገብተን አድርሰናችሁ አስረክመናችሁ እንመለሳለን ማለት ነው። እንደነገርኳችሁ ይሄ የሚሄደው እንግዲህ ወደ ሐይቅ ነው። እስኪ እንግዲህ ካሁን ከዚህ ከመጋረጃ ጋር ማች የሚያደርገውን በጣም የሚያምረውን ባለ 20 ቲክነስ አረቢያን መጅሊስ አንጥፌ የሱ ዋጋ ደግሞ ነግራችኋለሁ። አሁን ቪዲዮአችንን እስከ ፍጻሜው ድረስ ተከታተሉ፣ አብራችሁን ቆዩ። ቅድም ያሳየኋችሁ ባለ 10 ቲክነስ ቦንድድ በቦንድድ የሆነ አረቢያን መጅሊስ ነው። አሁን ደግሞ ባለ 20 ቲክነስ ብሉ ብላክ በነጭ የሆነ አረቢያን መጅሊስ ነው ማለት ነው ይዤላችሁ የመጣሁት። እንደነገርኳችሁ እንግዲህ ዛሬ ይዤላችሁ የመጣሁት ሁለቱም አረቢያን መጅሊሶች ወደ ሐይቅና ወደ ሮቢት የሚባል ከውጫሌ ሳይደርስ ያለች ከተማ ነው ማለት ነው ተመልካቻችን። ስለአሁን ልክ ለዚህ ለሳሎኔ ልክ የተሰራ ነው የሚመስለው፣ ግን በግድ አምጥቼው ነው እንደዚህ የሆነው ማለት ነው እንጂ የተለያየ ነው። ለምሳሌ ለአንዱ ቤት የተሰራው ለአንዱ ቤት አይሆንም። ቅድም የሰራሁላችሁ አረቢያን መጅሊስ 6 ሜትር ከግማሹ 1 ሜትር የተረፋለ 7 ሜትር ከግማሽ ነበር። አንድ የተረፈ አለ። ያ የተረፈው እዚህ ቦታ ላይ ስላልበቃኝ ነው ለአቀማመጥ ምቹ ስላልሆነ ነው የቀነስኩት ማለት ነው። ይሄ ግን የዚህ የወንድማችን ቤት 2 ኮርነር ስላለው ወይንም ደግሞ እንደምታዩት በ2 ኮርነር መቀመጫ ስላለው 2 ኮርነር ከተቀመጠ በኋላ እዚህ ጋር 2 አጠር ያሉን ቀጣጥዬ ቦታውን በቂ ሆኖ ይዞልኛል ማለት ነው። እንግዲህ ተመልካቻችን ቅድምም ነግሬያችኋለሁ። ቦንድድ በቦንድድ መጅሊሶች ስታዙ ልብሶቹን በፈለጋችሁበት ሰዓት መቀየር እንድትችሉ ማጠብ እንድትችሉ ተደርገው ነው የሚሰሩት ማለት ነው። ይሄ የምታዩት ሳይቀር ይሄ እዚህ ጋር ቤቢው ሳይቀር በዚፕ ነው የሚሰራው። ከስር ያለው መከዳው በዚፕ ነው የሚሰራው ማለት ነው ተመልካቻችን። ስለዚህ በማንኛውም ሰዓት ልብሱን አውጥተን ማጠብ እንችላለን። ልብሱን መቀየር ከፈለግን ደግሞ ካለንበት ሳንነቃነቅ ያላችሁበት ተቀምጣችሁ እዚህ ጋር ለምሳሌ ያለችው 1 ሜትር ነው ካለን እቺን 1 ሜትር ስንት እንዳለን እንናገራለን። 1 ሜትር ካለን እንናገራለን። እዚህ ጋር ያለችው ሜትር ከ40 ናት። ሜትር ከ40 ስንት ፍሬ እንዳለን እንናገራለን። ስለዚህ የዚህን ያክል ነው ብለን ብዛቱን ከተናገርን እዛው ቤት ተቀምጣችሁ መጅሊስ ልብሶቹ ተሰርተው ቤታችሁ ይመጣሉ ማለት ነው ተመልካቻችን። የቦንድድ በቦንድድ ጥቅሙ ይሄ ነው ማለት ነው። እዚህ ጋር የምታዩት እንግዲህ መጋረጃ ተመልካቻችን ለዚህ ለመጅሊስ ማች ተደርጎ ነው እንግዲህ የተሰራው ማለት ነው። እሱም በወንድማችን ምርጫ ነው። እንደምታዩት ከላይ ያለው በከፋይ ጨርቅ ነው የተሰራው። በጣም ወፍራም የሆነ ከፋይ ጨርቅ ነው የተሰራው ማለት ነው ተመልካቻችን። ይሄ ነጣ ነጣ የሚለው ከብሉ ብላኩ ጋር እንደምታዩት ከመጅሊሱ ጋር ነጣ ነጣ ያለ ነገር አለው ማለት ነው። ከስር ያለው ደግሞ ክሬም ከለር እና እዚህ ጋር ደግሞ ልክ ብሉ ብላክ ውስጡ ጣል ጣል ያደረጋለው ማለት ነው። ከስር ያለው ገበሩ ልክ እንግዲህ እንደ መጅሊሱ ማች እንዲያደርግ ወይንም ለመጅሊሱ ማች እንዲያደርግ ተደርጎ ነው የተሰራው ማለት ነው ተመልካቻችን። ሁሱ ቲዩብን ይዘዙት። ዲዛይን እና ከለር እናንተ በፈለጋችሁት መልኩ ምረጡና አሳውቁን። እኛ ደግሞ ጥራቱን የጠበቀ ዕቃ ሰርተን ቤታችሁ እናመጣላችኋለን ማለት ነው ተመልካቻችን። እንግዲህ ይሄ የምታዩት አረቢያን መጅሊስ ተመልካቻችን በሜትር ነው የሚሸጠው። ባለ 20 ቲክነስ ነው። ባለ 20 ቲክነስ አሁናዊ ዋጋው በሜትር 9500 ብር ነው። 1 ሜትር ማለት ይሄ ከዚህ እስከዚህ ድረስ ማለት ነው። የቤታችሁ ልኬት ከ10 ሜትር በላይ ከሆነ ደግሞ
መካከል ላይ ያሉትን ቴብሎች በነፃ አብረን በፈለጋችሁት አይነት ዲዛይን ሰርተን እናመጣላችኋለን። የቤታችሁ ልኬት ደግሞ ከ10 ሜትር በታች ከሆነ መካከል ላይ ያለውን በ5000 ብር በምፈልጉት አይነት ዲዛይን ሰርተን ይዘንላችሁ እንመጣለን። መካከል ላይ ያሉት ቴብሎች እንደምታዩት እንግዲህ ከመጅሊሱ ጋር እኩል ተደርገው ነው የሚሰሩት። በመታወት መልኩ እንደዚህ ሰው ሲቀመጥ የሚፈልገውን ነገር አስቀምጠው ለመጠቀም እንዲመቸው ነው ተብሎ ነው። ቀደም 10 ቲክነሱም ላይ የረሳሁት የቦንድዶቻችንን ጥራት ነው። እንደስከዛሬው እየዘለልኩ ባላሳያቸውም ሁሉም ላይ የሄድኩኝ የቦንድዶቻችንን ጥራት በደንብ አሳያቸዋለሁ። እንግዲህ እንደምታዩት የሚሰርግ ወደ ውስጥ የሚገባ የተለያየ አይነት ነገር የለውም። ጥርት ያለ የማለዳ ቦንድዶችን ነው እኛ የምንጠቀመው ማለት ነው ተመልካቻችን። እንደምታዩት ነው። እዘዙ። ቁጥራችን ከስር ይገኛል። ዲዛይን እናንተ ምረጡ። እዚህ ጋር የምታዩት መጋረጃ ደግሞ ተመልካቻችን ለ3 ሜትር ቦታ የተሰራ በሁለት ተከፋች የተሰራ መጋረጃ ነው ማለት ነው። ለዚህ ለወንድማችን በ15000 ብር ነው የሰራንለት። እንደምታዩት እንግዲህ በጣም የሚያምር ከመጅሊሱ ጋር ማች የሚያደርግ ነው። ስለዚህ እናንተ ከመጅሊሳችሁ ጋር ማች ማድረግ የምትፈልጉ ከሆነ ምንጣፎችን መጋረጃዎችን እኛ ጋር ማግኘት ትችላላችሁ። እቤታችሁ ደግሞ መጋረጃ ካላችሁ መጅሊስ አብረን መርጠን እንልክላችኋለን። መጋረጃውን ለኛ መላክ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።